የጌታ እናት ማርያም በመዳን ውስጥ በነገረ ድነት ውስጥ ምንም ድርሻ የላትም ብዬ ነው ማምነው። መጽሐፍ ቅዱስም እሱን ነው የሚያስተምረው። ነገረ ድነት የአብ የወልድ የመንፈስ ቅዱስ ነው። ከዛ ውጭ የማንም የሰው እጅ የተቀላቀለበት ነገር ማርያም ምንም ድርሻ እንደሌላት ምንም ሚና እንደሌላት ተደርጎ የሚቀርበውም እሱም ትክክል አይደለም። ሃይ ሜሮሎጂን ለመከላከል ብለን ሎ ሜሮሎጂ መፍጠር አለብን ብዬ እንትን አልልም እና መጽሐፉ በሚላት ልክ ልትጠራ ልትከበር ይገባል። ነገረ ድነት ውስጥ ማርያም ምክንያት ናት ወይም ደግሞ ለመዳናችን ማርያም ምክንያት ናት የሚለውን ግን እኔ እንትን ነው ማልስማማው፣ ፈጽሞ ነው ማልስማማው። ማለት በከፊልም ሆነ በምንም በነገረ ድነት ውስጥ ድርሻ የጌታ እናት ማርያም አላት ብዬ አላምንም። መልአኩ ወደ እመቤታችን የመጣው ለምንድን ነበረ? ገብርኤል የመጣው ጌታ ሰው የአምላክ ሰው መሆኑ እሷንም ጭምር ነው ነፃ ያወጣት። እሷንም ጭምር ልክ እንደሌላው ፍጥረት ከዘላለም ባርነት ወደ ዘላለም ነፃነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ያመጣው እሷንም ጭምር ነውና ነገረ ድነት ስራ ውስጥ መጽሐፍም እንደሚል የአብ የወልድ መንፈስ ቅዱስ የአንዱ አምላካችን ስራ እንጂ የድንግል ማርያም አስተዋጽኦም ድርሻም እዛ ውስጥ የለም ብዬ ነው። ይሄ ሁሉ ለእመቤታችን ይሄ መሆኗ የተለየ ክብር እንድንሰጣት አያደርገንም ወይ? እንደው ሌላው ቀርቶ የፈጣሪያችን ያዳኛችን እናት መሆኗ ልክ እንደ ማንኞችም አሁን የቅድሙ ሰው የራሱ መቀበል እኮ የከበደው እኮ እንደኛ እናት፣ እሷም ተራ እንደኛ እናቶች እንደዚህ ፍጡር እንደወለዱ እናቶች ወይ ደግሞ ሩቅ ቢሲ እንደሚወልዱ እናቶች እንደው በተሳሳተ መንገድ ከሆነ ይቅርታ ታደርጉልኛላችሁ። በፕሮቴስታንቱ እንደዚህ ያለ ነገር እንሰማ ነበረ። ምንም ከኛ የተለየች አይደለች። አዎ በሰውነት የተለየች አይደለች፣ ምንም ጥያቄ የለውም። ክብሯ ግን የአምላክ እናትና የፍጡር እናት አንድ ሊሆን አይችልም። ወላዲተ አምላክ ናት። ስለዚህ እናቴ የሚላት ንጉሱ እናቴ የሚላትና የኔ እናት እኩል ሊሆኑ አይችሉም። ነገረ ክርስቶስ ላይ የሆነ ችግር ከሌለ ነገረ ማርያም ላይ ችግር አይኖርም። ነገረ ማርያም ምክንያቱም የራሱ የተነጠለ ሰብጀክት አይደለም። ነገረ ማርያም እንዲሁም ምንድን ነው የሚሉት ሊቃውንት የነገረ ክርስቶስ አንድ መጽሐፍ ቢሆን ነገረ ማርያም አንድ ቻፕተር ነው። ነገረ ክርስቶስን የሚያብራራ ማለት ነው፣ ማብራሪያ ነች። ሃይ ክርስቶሎጂ ኢምፕላይ ያደርጋል ሃይ ሜሮሎጂ ማለት ነው። እና ሃይ ሜሮሎጂን በፈራ ቁጥር አንድ ሰው ወደ ምን መሰለ የሚሄደው ሃይ ክርስቶሎጂን ወደ መተው ነው የሚሄደው። ማለት ሃይ ሜሮሎጂ ውስጥ እንዳልገባ ብሎ እሱን በመፍራት ክርስቶሎጂካል ችግር ውስጥ ይገባል። ብዙ ጊዜ አይተህ ከሆነ ማለት ነው። ስለ ክርስቶስ ራሱ የተለያየ የማይሆን ነገር ይናገራል። ስለ ድንግል ማርያም የምንናገረው ስለ ክርስቶሎጂ እየተናገረ ነው። ስለ ክርስቶስ ነው የሚናገረው። ድንግል ማርያም ለምሳሌ ድንግል ማርያም ከድንግል ማርያም ስጋ ነስቷል ስንል ከድንግል ማርያም ክርስቶስ ስጋ ነስተዋል ስንል ምን እያልን ነው? ክርስቶስ ከሰማይ ስጋ ይዞ አልመጣም እያልን ነው። ከሰማይ ሌላ ስጋ ይዞ አይደለም የመጣው። የኛ ነው ስጋ ነው። የዳዊትን ስጋ፣ የአብርሃምን ስጋ፣ የአዳምን ስጋ ነው የለበሰው እያለ ነው። ስለዚህ ድንግል ማርያም እንዲህ ብለን ስንናገር በነገረ ክርስቶስ ስለ ክርስቶስ አሰርት የምናደርገው የምንናገረው ነገር አለ ማለት ነው። እኔ አሁን በጣም የምሰጋው እንዳውም በፕሮቴስታንቱ ማርያም ምንም ድርሻ እንደሌላት ምንም ሚና እንደሌላት ተደርጎ የሚቀርበውም እሱም ትክክል አይደለም። ሃይ ሜሮሎጂን ለመከላከል ብለን ሎ ሜሮሎጂ መፍጠር አለብን ብዬ እንትን አልልም እና መጽሐፉ በሚላት ልክ ልትጠራ ልትከበር ይገባታል። የጌታችን እናት ማርያም ማለት ነው። ምን ማለት ነው? በመቅደስ ውስጥ የሚያገለግለው ዘካርያስ እኮ መልአኩን እንትን ስሎ ብዙ ልምድ ያለው ማለት ነው። የሚያገለግለው በክህነት ውስጥ ያለ መልአኩን መቶ ሲነግረው ልጅ ትወልዳለች ሚስት ሲለው እኮ አላምን ብሎ ነው ዱዳ የተደረገው። እሷ ግን ልጅ ነች፣ ገና ወጣት ነች፣ በ10 ምናምኖቹ ያለች ነች። መልአኩ መጥቶ እንደዚህ ከአንቺ የሚጸነሰው ብሎ ሲነግራት ወንድ አላውቅም አለች። እንደዚህ ሲላት የልዑል ኃይል ባንቺ ላይ መጣ መንፈስ ቅዱስ ይጸልልሽ ብሎ ሲላት አሜን የጌታ ባሪያ ሆይ እንደ ቃል ይሆንልኝ ብላ አማኝነቷን እናያለን። በጣም አምና መቀበሏን እንደገና በነፍስ ሰይፍ ያልፋል ብላ በነፍሷ ሰይፍ ነው ያለፈው። ያንን ሁሉ ለመቀበል ያንን ሁሉ ዋጋ ለመክፈል ራሷን ዝግጁ አድርጋ በነፍሷ ሰይፍ ሲያልፍ እናያለን።
ማርያም በተሰጣት ልክ ልትከበር ሊነገርላት ይገባል። መጽሐፉ በሚላት ልክ ማለት ነው። ሃይ ሜሮሎጂን ለመከላከል ብለን ሎ ሜሮሎጂ ውስጥ መግባት አለብን ብዬ አላስብም እና ምንም ድርሻ የሌላት ምንም ሚና የሌላት አድርጎ ማቅረቡም ትክክል አይደለም እና መጽሐፉ በሚላት ልክ፣ መጽሐፉ ባከበራት ልክ፣ መጽሐፉ በተናገረላት ልክ ልንጠራት ልናከብራት እንደ ፕሮቴስታንት ይገባል ብዬ እላለሁ። ሃይ ሜሮሎጂ አለ። አዎ አሁን እንደ ፕሮቴስታንት እኛ ኢንቮኬሽን ኦፍ ሴንትን አንቀበልም። ወደ እነሱ መጸለይ ወደ እነሱ ኢንቮክ ማድረግን አንቀበልም፣ መጽሐፍ ቅዱሳዊ መሰረት ስለሌለው ከብሉይም ከአዲስ ኪዳንም። ስለዚህ ያንን እየተከላከልን ሃይ ሜሮሎጂ ላይ ያለ ከመጽሐፉ ውጭ የሆነ ነገር እየተከላከልን መጽሐፉ በሚላት ልክ ግን ልናከብራት፣ መጽሐፉ በሚላት ልክ ግን በሰጣት ክብርና ልክ መጠን ግን ልናከብራት እንትን ልንላት ይገባል። ምንም ሚና እንደሌላት ምንም ድርሻ እንደሌላት ተደርጎ የሚቀርበውም እሱም ትክክል አይደለም እና ይህንንም ኮንሲደር አድርገው ነው የምልህ። የፕሮቴስታንት አጠቃላይ አሁን ብዙ ጊዜ የማየው እንደዚ አይነት ችግር አለ። ሃይ ሜሮሎጂን ለመከላከል ተብሎ ሎ ሜሮሎጂ ውስጥ መውደቅ ማለት ነው እና ምንም ድርሻ እንደሌላት በቃ የሆነ ግዑዝ እንደሆነ ፍሪ ዊል እንደሌላት፣ እሺ ብላ ስትል ፍሪ ዊል እንደሌላት፣ እምቢ ማለት በፍጹም የማትችል አድርጎ መሳል፣ በነፍሷ ሰይፍ ሲያልፍ ያንን እሺ ብላ መቀበሏ፣ ብዙ ነገሮችን አሳልፋለች። ወደ ግብፅ በመሄድ በመመለስ ምን ማለት በብዙ ነገር እና ያንን ሁሉ ዋጋ ለመቀበል እሺ ብላለች። በበዛላት ጸጋ በበዛላት ግሬስ ምክንያት ማለት ነው እና ያ በተሰጣት ልክና መጽሐፉ በሚላት ልክ ልንጠራት እንትን ልንላት ይገባል። ሃይ ሜሮሎጂን ለመከላከል ብለን እኛ ራሳችን ሎ ሜሮሎጂ ውስጥ ምንም እንዳልሆነች አድርጎ መቁጠሩ ምንም ድርሻ ሚና እንደሌላት አድርጎ እንትን ማለቱም ከመጽሐፉ ከሚላት ውጭ ማየቱም ትክክል ነው። ኮንሲደር ብታደርገው ብያለሁ ብዙ ጊዜ። አሁን ክሬዲቱን እሷ እንዳትወስድ የሚለው ነገር ስለደጋገምከው ማለት ነው። ምንም ሚና እንደሌላ ተደርጎ መቆጠር የለበትም የሚለው አንጻር ነው ተጁሪስት። ኦኬ ባይብሊካል ለእሷ የተገለጸ ቀሲስ እንደምን አሉ? ሰላም አሉ ወይ? ሰላም ብያለሁ። ፓስተር አሌክስ፣ ብራዘር ዴቭ፣ ኤፋ ማን ነው የሚለው? ሰላም ብያለሁ። ምንድን ነው ግን አሁን ስለ እመቤታችን የወላዲተ አምላክነት ላይ እኔ ደክሞኛል እውነት ለመናገር በጣም የኤፍሬም ኮሜንት አንቦ ስላሳቀኝ ነው የገባው። እንደው ሰላም በሉኝ ስላለ እንጂ ብዙም አይደለም። ግን ሰው እመቤታችን እንደተባለው ነው የአምላክ እናት መሆኗ። እንደው ግን በመላኩ የተነገረው ቃል ራሱ የቃሉ ክብደት በኤልሳቤጥ የተነገረው መንፈስ ቅዱስ ኤልሳቤጥን ያናገራት ንግግር እኮ ቃል በቃል እንዲያውም ሲዘረዘር በጣም ከባድ ቃላቶችን ነው የምትጠቀመው ኤልሳቤጥ። የመላኩ ራሱ ንግግር ራሱ በጣም ምስጋናው ይሄ እጅ ሲነሳ፣ ሰላም ሲላት፣ ሰላምታ ሲሰጣት እነዚያ ንግግሮች በራሱ የሚሰጡት መልእክት። ሁለተኛ እውነት ለመናገር እንደው አንድ ሴት አምላክን ትወልጃለሽ ያለው የሚለውን ነገር መቀበል አይከብድም? በጣም አሁን እንደው በጣም የሚከብድ ነገር እኮ ነው። ይህንን አምኖ መቀበል ማለት ነው። አምኖ አምላክ ፈጣሪ ከኔ ይወለዳል ብሎ መቀበል በጣም የሚከብድ ነገር አይደለም ወይ? እና ይሁንልኝ የጌታ ባሪያ የሚለው ንግግሯ ራሱ ያመነች ብፅዕት ናት ትላለች ኤልሳቤጥም። እና የእመቤታችን እኮ እምነቷ በጣም ትልቅ እኮ ነው። ከጌታ የተነገረላት ቃል እንደሚፈጸም ያመነች ብፅዕት ናት አለች። የተነገረው ቃል ይፈጸማል በእኔ ላይ ብሎ አሜን ብሎ መቀበል ይሄ በጣም ትልቅ እምነት ነው። እና እምነቷ ራሱ ለእሷ ክብር እንዲሰጣት አያደርግም ወይ? እንደው በግድ ዝም ብሎ ተገዳ ማለት ፈቃድ የላትም፣ ምንም አይነት ፈቃድ የላትም። እግዚአብሔር አስገድዶ ፈቃዱን ፈጸመባት ካላልን በስተቀር ማለት ነው። እንደ ማንኛችንም ሰዎች ፍሪ ዊል አላት ማለት ነፃ ፈቃድ አላት።
እኛ ልክ ወደ ክርስቶስ ስንመጣ ወንጌል ተሰብኮልን በክርስቶስ ለማመን ፈቃደኛ ሆነን ወደ ክርስቶስ እንድንመጣ እንደመጣንበት ሁሉ እሷም ፈቃድ አላት። ያንን ነገር ከባድ ነው። ይሄ ነገር አይሆንም፣ አይፈጸምም፣ እንዴት የእግዚአብሔር ልጅ ከኔ ኧረ በፍጹም ይሄንን አልቀበልም የማለት መብት እኛ እኮ እንዳላት አድርገን እንወስዳለን አይደለ? እና የእመቤታ ነገረ ማርያም በጣም እኔ በእውነት በጣም ትልቅ እንትን ነው። ኤንዌይስ ብዙ ስታወሩበት ስለዋላችሁ እንደው በብራዘር ዴቭ ላይ ለመጨመር ነው። የራሷም ድርሻ አላት በነገረ ድህነት ላይ ሔዋንን የሔዋን እንደውም ኢራኒየስ የሚያነጻጽርበት ንጽጽር በጣም ይመቸኛል ሳይሆን በጣም ደስ የሚል ነው። ሔዋን ለዓለም ሞትን ያሸከመችው አይደለ? ድንግሊቱ ሔዋን የቋጠረችውን ቋጠሮ ድንግሊቱ ፈታችው ይላል። እንግዲህ ሔዋንን ኢራኒየስ በገነት እያለች ድንግል ነበረች እያለ ነው የሚገልጣት። ለምንድን ነው? ከውድቀት በኋላ አይደል ኦሪት ዘፍጥረት ምዕራፍ 4 ላይ አዳም ሔዋንን አወቃት ጸነሰችም የሚለው። እንግዲህ ከዛ በፊት እንግዲህ ገነት ውስጥ በሩካቤ ተዋወቁ ምናምን የሚል የለም፣ አልተጻፈም። ቢተዋወቁም ደግሞ ገነት ውስጥ የተወለደም ልጅ የለም። ከገነት ከወጡ በኋላ ነው እንግዲህ ልጅ መወለድ የጀመረው። ቃል ኪዳኑ ቢኖርም በፊት ብዙ ተባዙ ምድርን ሙሏት የሚል ቃል ኪዳን ወይንም ጌታ እንደዚህ ብሎ ቢባረካቸውም ግን ገነት ውስጥ የተወለደ ልጅ የለም። አዳምና ሔዋን ከተባረሩ በኋላ ነው የወለዱት እና ድንግሊቱ ሔዋን ባለመታዘዝ የቋጠረችውን ቋጠሮ ድንግሊቱ ማርያም ፈታችው እያለ የሚገልጽበት አገላለጽ እንግዲህ ሔዋን ለሞት ምክንያት መሆን ከቻለች እችኛዋ ደግሞ እሺ ማለት ነው። እንግዲህ ሔዋንን ባለመታዘዝ ከወቀስናት ባለመታዘዟ እና ሞትን እንዲመጣ ምክንያት መሆኗን ምክንያት ስህተት መሆኗን ካመንን እመቤታችን ደግሞ እሺ ማለቷ መታዘዟን የሕይወት ዛፍ ክርስቶስን እንድትወልደው እሺ ማለቷን ክሬዲት የማንሰጥበት ምንም ምክንያት የለም ለማለት ነው። እግዚአብሔር ይስጥልኝ። አይ ቲንክ በዚህ ጉዳይ ላይ እኔ ልውጣ አሌክስ፣ ምክንያቱም ውጣ እናንተ አውሩ። ሰላም ልበላችሁ። ኤፍሬም ጠፍተህ ነበረ። ሰላም ብያለሁኝ። እንኳን ደህና መጣህ። ብራዘር ዴቭንም ሰላም ብያለሁኝ። ይወጣለሁኝ። ሰላም አምሹ። እሺ አሁን ለሰላምታ ነው የመጣሁት። ልጨምቀኝ ነው ሄሉ ልትጨምቀኝ ልጨምቀኝ። ሰላም ብያለሁ ሄሉ። እሺ ከተነሳ አይቀር እዚህ ጋር የሆነ ነገር ልበልና አንድ ደቂቃ እንዴት ነው? እሺ ድምጽ አይሰማም? ማይክ ሆንሽ እኮ ይሰማል። እሺ አሁን እሺ አይ ቀሲስ ከተናገሩት የተወሰነውን ሼር አደርጋለሁ። ግን አሁን አንድ ሼር ማላደርገው በድነት ውስጥ እንግዲህ በነገረ ድነት ውስጥ ማርያም ምክንያት ናት ወይም ደግሞ ለመዳናችን ማርያም ምክንያት ናት የሚለውን ግን እኔ እንትን ነው ማልስማማው፣ ፍጽሞ ነው ማልስማማው። ማለት በከፊልም ሆነ በምንም በነገረ ድነት ውስጥ ድርሻ የጌታ እናት ማርያም አላት ብዬ አላምንም። መጽሐፍ ቅዱስም እንደዛ አያስተምርም። በነገረ ድነት ውስጥ የአብ ወልድ የመንፈስ ቅዱስ ስራ ብቻ ነው። የሰው እጅ አልተቀላቀለበትም እዛ ጋር። እንግዲህ የጌታ እናት ማርያም ኦፍኮርስ እስቀደም ክሬዲቱን ስናወራ ነበረ። ጌታን ከመጸነስ ጀምሮ ከመውለድ ከዛም ከማሳደግ ከዛ በኋላም እርሱን ሁሉ ስናነሳ ታሌፊ መጀመሪያ ሀሳቡም አይሰማም። እሺ ተቋርጦ ነበር እንዴ? ትንሽ እሺ አንድ ጊዜ እሺ አሁንስ ይሰማል? ወኪያር እሺ አሁን ከተሰማ እኔ አሁን ቀሲስ ካሉት ውስጥ ያልተስማማሁት እያልኩ ነበር። በቃ በአጭሩ ላስቀምጠው። የጌታ እናት ማርያም
በመዳን ውስጥ በነገረ ድነት ውስጥ ምንም ድርሻ የላትም ብዬ ነው ማምነው። መጽሐፍ ቅዱስም እሱን ነው የሚያስተምረው። ነገረ ድነት የአብ የወልድ መንፈስ ቅዱስ ነው። ከዛ ውጭ የማንም የሰው እጅ የተቀላቀለበት ነገር የለም። ግን ክሬዲት ተብሎ የተነሳውን እኛ ቀደም ስናነሳ ነበረ። እሱን በዝርዝር ስናስቀምጥ ነበረ። ማርያም ጌታን መጸነሷን፣ መውለዷን፣ እንደገና ከዛ በኋላም ደግሞ ያየችውን ደግሞ ፈተናም እሱን ስናነሳ ነበረ። ለዛ ክሬዲት እንሰጣለን። ግን በነገረ ድነት ውስጥ የእሷም እንግዲህ ጌታ ሰው የአምላክ ሰው መሆን ወዱ እሷንም ጭምር ነው ነፃ ያወጣት። እሷንም ጭምር ልክ እንደሌላው ፍጥረት ከዘላለም ባርነት ወደ ዘላለም ነፃነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ያመጣው እሷንም ጭምር ነው እና ነገረ ድነት ስራ ውስጥ መጽሐፍም እንደሚል የአብ የወልድ መንፈስ ቅዱስ የአንዱ አምላካችን ስራ እንጂ የድንግል ማርያም አስተዋጽኦም ድርሻም እዛ ውስጥ የለም ብዬ ነው ማምነው። እሱን ለማለት ነው። አንድ ጥያቄ ልጠይቅህ እንግዲህ በዚሁ ልታሰፋው ነው፣ ግን ያላሰፋው ማን ጥያቄ ልጠይቅህ? ኤፍሬም እሺ፣ ቀሲስዬ እሺ። መልአኩ ወደ እመቤታችን የመጣው ለምንድን ነበረ? ገብርኤል የመጣው ለማርያም የምስራቹን ቃል ይዘው ነው የመጣው። ልጅ እንደምትወልድ ሊነግራት ማለት ነው። ያ የሚወለደውም ልጅ ምን እንደሆነ አልተሰማውም እንዴ? እየተናገርኩ ነበር እኮ አልተሰማውም? ገብርኤል የመጣው በማን ጠፍተህ ነበር? ገብርኤል የመጣው ለምንድን ነበረ? እሱን ነበር ስናገር የነበረው። ገብርኤል የመጣው ለማርያም ሉቃስ 1 ላይ እንደሚናገር ለማርያም የምስራቹን ቃል ይዘው ነው የመጣው። ከሷ ጌታ ኢየሱስ ከሷ እንደሚወለድ ብስራት ይዞ መጥተዋል። የተወሰነ በዝርዝር አስረድቶታል። እሱ ጋር እንዴት እንደሚሆን ኮንቨርሴሽን ነበረ። ይህ እንዴት ያለ ሰላምታ ነው ብላ ከመጀመሪያው ጀምራ ከዛ በኋላ እንደዚህ ጥያቄ ምንድን ነው መሰለህ? እሺ ሰምቻለሁ፣ በተወሰነ ደረጃ ሰምቻለሁኝ። መጥቶ ሲነግራት እምቢም እሽም የማለት መብት እንዳላት ታምናለህ? ፈቃድ እንዳላት እምቢም የማለት እሽም የማለት ፈቃድ እንዳላት ታምናለህ? አይሰማም። አይሰማም። ኦኬ ቆይ እሺ፣ አንድ ጊዜ ወደ እንትኑ ለምን እንትን እንደማይል አላውቅም። እሺ አሁን ይሰማል? አሁን ይሰማል? ቀጥሉ። በቃ እምቢም እሽም የማለት መብት እንዳላት ታምናለህ? አምናለሁ። ኦኬ፣ ስለዚህ እምቢ ማለት ትችል ነበር። እሺ ማለቷ መታዘዟ ብፅዕት እንድንላት የመታዘዝም እሺ ማለት የመታዘዝም እንደ አርያ እንደ አብነት አንቆጥራትም። በዚህ በመታዘዟ እሺ በማለቷ አይ እሺ ማለቷም መታዘዟም ትክክል ነው። እንደ ምሳሌ እንደ አርያ የእሷን ትልቅነት የሚያሳይ ነው። የእሷንም የእምነት ታላቅ የእምነት እናት መሆኗንም የሚያሳይ ነው። እዛ ጋር ግን ፕሪቪሌጁ ለእሷ ነው። አሁን ለእሷ ነው ማለት ምን የሚባል ተረት አለ በኛ ሀገር። ቆይ ተረቱን እንዲቆየኝና አንድ ሰው ለሹመት ሲፈለግ ለንግስና ሲፈለግ ፕሪቪሌጁ ለሱ ነው። አሁን ፓስተር አሌክስን መጥተው አንድ ሰው ፓስተር አሌክስ አሁን ለንግስና ትፈልጋለህ ሲል which is በጣም ለትልቅ ነገር እየታጨ ነው። ሰው አሁን ለእሷ ልክ እንደዛ ነው። የሰማይና የምድር ንጉስን ትወልጃለች ነው የተባለችው እዛ ጋር እና እምቢ ማለት ኦፍኮርስ መብት እንዳላት ሁሉ ግን የመጣላት ኦፈር ግን የአምላክ እናት የመሆን ነው ማለት ምድር ላይ ያለው የመጨረሻውን ትልቁን እድል ነው የመጣውና ለእሷ ፕሪቪሌጅ ነው ያ ነገር እኮ። እምቢ ለምሳሌ እምቢ ማለት ሁለት ነገር እኮ ነው። እሺ ወይንም እምቢ ነው፣ ሁለት ነገሮች አሉ። እምቢ ማለት ሞትን አምጥተዋል አይደለ? ትክክል። ስለዚህ ሔዋን እምቢ በማለቷ አዳምና ሔዋን እምቢ በማለታቸው ለውድቀት ምክንያቶች አልሆኑ? ሞት እንዲመጣ ለሞት ምክንያት አልሆኑ? ሆነዋል።
በጣም ጥሩ። እሺ የእመቤታችን ደግሞ እሺ ማለቷ መታዘዟ ምንም መታዘዝ ነው፣ ፈቃድ ነው። የእግዚአብሔርን ፈቃድ እነዚያኞች አልፈጸሙም፣ አዳምና ሔዋን አልፈጸሙም፣ ፈቃድ እግዚአብሔርን አልፈጸሙም። ይችኛዋ ግን ፈጸመች። ስትፈጽም እነዚያኞችን ባለመፈጸማቸው ስንወቅሳቸው ይችኛዋን በመቀበሏ ብፅዕት ስንላት ስናመሰግናት ለመዳናችን ምክንያት አልሆነችም ማለት እንዴት እንችላለን? ያው ቀሲስ መጽሐፍ እንደሚል በማርያም መታዘዝ አይደለም እኛ ነፃ ያወጣ ነው። በማርያም መታዘዝ ሳይሆን በኢየሱስ መታዘዝ ነው። በአንዱ አለመታዘዝ ብሎ አዳምን ከጠራ በኋላ ስለ ሁለተኛው መታዘዝ ሲያወራ ግን ስለ ኢየሱስ መታዘዝ ነው የሚያነሳው እዛ ጋር። አይ እሱማ ከወሰድከው ለምሳሌ እባቡ እኮ እዚያም እኮ ለአዳምና ለሔዋንም እኮ የምክንያት እኮ ስህተት እኮ እባብ ራሱ ምክንያት ስህተት እኮ ነው። መነሻው እባብ ነው። እዚያ ጋር ከመጣ አሁን የአዳምና ሔዋን ለብቻ፣ የእባቡን ለብቻ፣ የእመቤታችን ለብቻ፣ የእባቡን ራስ የቀጠቀጠውን ለብቻ ነው ማየት ያለብን። ይሄ ምክንያት እመቤታችን ለመዳናችን ምክንያት ናት ስንል እሺ ማለቷን ነው እዚያ ጋር የምናነጻጽረው እንጂ ቤዛ ሁና ይሄ በመስቀል ላይ ተሰቅሎ ይህንን የሚለውን ነገር እያልኩ አይደለም። ምንም ጥያቄ የለውም። ቤዛችን የዳንበት ብቸኛ አዳኛችን እሱ ነው። ምንም ጥያቄ የለውም። ነገር ግን መታዘዟ ቃል የእርቅ ራሱ የእርቅ ሰነድ እንላታለን በእኛ ቤተክርስቲያን። ምን ማለታችን ነው? መለኮትና ትስብእት ሁለቱ የተዋሃዱባት ናት። አምላክና ሰው የታረቀባት ናት እንላለን። ምን ማለት ነው ይሄ? ትስብእትና መለኮት ይሄ ከእግዚአብሔር ጋር የተጣላው ባህሪያችን በተዋህዶ የከበረባት ማለታችን ነው። እንደ እርቅ ሰነድ ለምሳሌ እርቅ ሰነድ ማለት ነው ዋናው እንትኑ ቃሉ ኪዳኑ ራሱ የሆነና ልክ እንደ ሰነድ ስንወስደው ሰነዱን የቃል ኪዳኑን ሰነድ በሰውና በእግዚአብሔር መካከል የሚለው አማኑኤል የሚለው አምላክ ወሰብ ማለት አይደለ? አምላክም ሰውም ማለት አይደለ? ስለዚህ ባህርየ ሰብ እርቅ የተጀመረው በማኅፀነ ማርያም ነው አይደል? እርቁ የሚጀምረው ምን በመሆን የሚፈጸመው መስቀል ላይ ነው። ግን ምን በመሆን ባህሪያችንን ሲነሳ ወልድ በተለየ አካሉ የእኛን ባህሪው ሲያደርግ ይሄ ተጥሎ የነበረ ከእግዚአብሔር ጋር የተጣላ የሰው ልጅ ባህሪው ከብሮ ተዋህዶ አምላክ የእኛ ባህሪ ማለት የስጋ ባህሪ የአምላክነትን ባህሪው አድርጓል፣ ገንዘቡ አድርጓል። ሀየሰ ከብረ ወረሰ የሚባሉ ቃላቶች አሉ። እነዚህ ቃላቶችን ገንዘቡ ሲያደርግ እርቁ የሚጀምረው እዚያ ጋር ነው ማለት ነው። የእኛን ባህሪ ሲነሳ ነው እግዚአብሔር እንደታረቀን መነሻችን እዚያ ላይ ነው ብለን እናስባለን። ስለዚህ ይሄ ሁሉ ለእመቤታችን ይሄ መሆኗ የተለየ ክብር እንድንሰጣት አያደርገንም ወይ? እንደው ሌላው ቀርቶ የፈጣሪያችን ያዳኛችን እናት መሆኗ ልክ እንደ ማንኞችም አሁን የቅድሙ ሰው የራሱ መቀበል እኮ የከበደው እኮ እንደኛ እናት እሷም ተራ እንደኛ እናቶች እንደዚህ ፍጡር እንደወለዱ እናቶች ወይ ደግሞ ሩቅ ቢሲ እንደሚወልዱ እናቶች እንደው በተሳሳተ መንገድ ከሆነ ይቅርታ ታደርጉልኛላችሁ። በፕሮቴስታንቱ እንደዚህ ያለ ነገር እንሰማ ነበረ። ምንም ከኛ የተለየች አይደለች። አዎ በሰውነት የተለየች አይደለች፣ ምንም ጥያቄ የለውም። ክብሯ ግን የአምላክ እናትና የፍጡር እናት አንድ ሊሆን አይችልም። ወላዲተ አምላክ ናት። ስለዚህ እናቴ የሚላት ንጉሱ እናቴ የሚላትና የኔ እናት እኩል ሊሆኑ አይችሉም። የቅድሙ ልጅ መቀበል የከበደው ከዚህ አንጻር አይደለም ወይ? እንደው በጣም ከበደኝ ሲል የነበረው እኮ እኔ እንደውም ምን ስል ነበር? ስብከታችሁ ነው እንደውም እኮ የከበደው ለልጁ እናንተ ራሳችሁ እኛ ጋር ለመቃረን ይሆን አይደል? አላውቅም። ስሰብኩት የነበረውን ነገር ከበዳቸው። ወላዲተ አምላክ ለማለት ቴዎቶኮስ ለማለት የከበዳቸው የስብከቱ በራሱ አይደለም ወይ የሚል ጥያቄ አለኝ። እና ኤንዌይስ እንግዲህ መርምረው ሌላ ጊዜ አንብበው ክርክር እንዳይሆንብኝ እኔም ደክሞኛል። ከተቀበልክ ትቀበለዋለህ። ኤፋ ካልተቀበልከው ደግሞ እሺ። ቀሲስ አይ ሁለት ነገር ባጭሩ ሳይወጡ እርሱ አንደኛ ክብር እሺ፣ ሁለት ነገር አጭር ላስቀምጥና
ሁለት ነገር ያነሱት ላይ አንደኛው ክብር ስለመስጠት ለጌታ እናት ለማርያም ያሉት ኦፍኮርስ ለጌታ እናት እንደ ማንኛውም ነው፣ እንደዛ አይደለም። እኛ የጌታ እናት ናት፣ የአምላካችን እናት ናት። አምላክን በስጋ የወለደች ነች። የጌታን እናት ማርያምን በጣም ትልቅ ሪስፔክት አለን። ያገኘችው እሷም የተሰጣት ነገር ሰዎች የሚሰጣቸው አይደሉም። ሌላ ሰው ሊያገኘው የሚችለው እድል አይደለም። አንድ ሰው ብቻ ሊያገኘው የሚችለው እድል ነው። እሷን አለማክበር አለመውደድ እንደዛ አይደለም፣ ትክክል አይደለም። እሱ የጌታን እናትን ሳናከብር ሳንወድ በስጋ የወለደችው እሱ የኛ አምላክ ነው ንጉሳችን፣ እንደዛ ማለት አይቻልም። ሰው እንደዛ እንላለን። እሱ እንደዛ ይሁንና ሁለተኛውና ዋነኛው ግን የጌታ እናት ማርያም ነች ወይ በዛ መመስገን ያለባት? ለምሳሌ አሁን ፓስተር አሌክስ ቤቱ በጌታ ሰላም ቁጭ ብሏል። አሁን ፓስተር አሌክስን መተው የሆኑ ሰዎች ፓስተር አሌክስ ከዛሬ ጀምሮ የዓለም ንጉስ ልናደርግ ነው እና ተነሳና ይሄን አርግ ብለው የዓለም ንጉስ ቢያደርጉት ለዛ መመስገን ያለበት ፓስተር አሌክስ ነው እንዴ? ወይስ ለዛ ሹመት ያበቁት ሰዎች ናቸው መመስገን ያለባቸው? የጌታ እናት ማርያም ለጌታ እናትነት ስትታጭ መመስገን ያለበት ጌታ ነው። እሷም እኮ ብላለች የባሪያይቱን ውርደት ተመልክቷልና አለች። ለዛ ክብር መወሰድ ያለበት እግዚአብሔር ነው። ለታላቅ ሹመት እኮ ነው የታጨችው። እሷ እንደ ፌቨር እግዚአብሔር ሰራ እንጂ እሷ ለጌታ ፌቨር አልሰራችለትም፣ በዛ በመታጨቷ ማለት ነው። ሰው ለዛ ነው ለዛም ክብሩን ለጌታ የምንሰጠው ማለት ነው። ለምን ታገናኘዋለህ? ይፋ ለምን ታገናኘዋለህ? እሺ አሁን ስለ እመቤታችን ስናወራ ቀድም ይኸውልህ፣ በነገራችን ላይ የፕሮቴስታንቱ በጣም ትልቁ ስጋት ይሄ ነው። ቅድም እኮ ያነሳ ልጁ ሲጠይቅ የነበረው ይህን አይነት ጥያቄ ነው። ስለ እመቤታችን ስናወራ ለምን ከፈጣሪ ጋር ለምን እያለ፣ ምክንያቱም ምንም ጥያቄ የለውም እኮ እኛ እኮ መርጧታል፣ ለእናትነት መርጧታል ብለን እናምናለን እኮ። ለእናትነት መልአኩን እኮ ልኮታል እኮ። ይሄ አሁን በፍጹም ለእመቤታችን የምንሰጠውን ክብር የጌታችንን ክብር የፈጣሪን ክብር ወስደን ለእመቤታችን እየሰጠን አይደለም። እኛ ግን እንደኛ ፍሪ ዊል አላት፣ ነፃ ፈቃድ አላት፣ እምቢ ማለትም እሺ ማለትም መብት አላት ብለን ካሰብን አብርሃምን በመታዘዙ እናመሰግነዋለን። ስራው ሃይማኖት ነው፣ የሃይማኖት አባት ነው። አብርሃም የሃይማኖት ፓትርያርክ ተብሎ ይጠራል። አብርሃም በመታዘዙ እናመሰግነዋለን። እነ ኖህ በመታዘዛቸው እናመሰግናቸዋለን። ይሄ የአክብሮት ምስጋና ማለት ነው። እና ልክ እንደዚህ ማያያዝ አብርሃም አሁን በእምነቱ ስንመሰክርለት ከእግዚአብሔር ጋር ማገናኘት የለብንም። ማለት ምን ማለት ነው? አይ እግዚአብሔር ነው እንጂ መመስገን ያለበት አብርሃም አይደለም ምናምን እንደማንለው ሁሉ የእመቤታችንንም የራሷን ድርሻ ለራሷ ብቻ ለምን አንሰጥም ነው? የራሷን ድርሻ ነው። ለምሳሌ መልአኩ ገብርኤል እኮ ከ6 ወር በፊት ዘካርያስ ጋር መጥቶ ነበረ። አሁን ዘካርያስ ትወልዳለህ ምናምን ሲባል ክርክር ሲከራከር አንደበቱ ተዘጋ እንደምታውቀው። እና እመቤታችን ጋር ሲመጣ የተዘጋው ያልሁ እስኪፈጸም ድረስ ነው ያለው። ባለማመኑ ነው ዘካርያስ ይሄ የሆነው። በቃ ያልሁ ነገር እስከሚፈጸም ድረስ አንደበትህን ድዳ ይሆናል አለ። ሆነ። አለማመኑ ይህን ቅጣት አመጣበት። አሁን እንግዲህ ካህን ነው ዘካርያስ ደግሞ። አሁን እመቤታችን ላይ ስንመጣ ደግሞ እሺ ማለቷ መታዘዟ ምንም የምንከራከርበት መሆን አልነበረበትም። አንድ ሰው አለመታዘዙ ጥፋትን የሚያመጣ ከሆነና ቅጣትን የሚያመጣ ከሆነ መታዘዙ ደግሞ ሽልማትን የሚያሰጥ ከሆነ የእመቤታችን እዚያው ላይ እኮ ተመስክሯል እኮ። ይሄንን አለች ኤልሳቤጥ መንፈስ ቅዱስ ሞልቶባት ከጌታ የተነገረናትን ቃል ያመነች ብፅዕት ናት። ይሄ እኮ በጣም ከባድ እምነት ነው ይሄ። ስለዚህ ያመነች ብፅዕት ናት አለችና ዝም ብላ ደግሞ አይደለም የጌታዬ እናት ደግሞ ብላ ደግሞ ትቀጥላለች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ትላታለች። አሮጊቷ በጣም ትልቂቷ ኤልሳቤጥ የልጇ የምትሆነውን እመቤታችን ድንግል ማርያም ወይንም ድንግሊቱን የጌታዬ እናት እያለች የምጠራበት እኮ በእሷ ላይ ያለው ጸጋ፣ በእሷ ላይ ያለው ክብር፣ በእሷ ላይ ያለው ሞገስ በጣም በዝቶ ተትረፍሮ ስላየች ነው። ኤልሳቤጥ እንዳመሰገነቻት፣ ኤልሳቤጥ ከፍ ከፍ እንዳደረገቻት፣ ኤልሳቤጥ እንዳከበረቻት እኛ ማክበር ለምንድን ነው የሚከብደን? መቼም ኤልሳቤጥ በመንፈስ ቅዱስ እንደሆነ እዚያው ተጽፏል። በኤልሳቤጥ መንፈስ ቅዱስ ሞላባት። ኤልሳቤጥ ያለችውን ቃል በቃል ብንለው እኛ ኃጢአት ይሆናል? ያመነች ብፅዕት ናት እያልን ብንዘምር
የጌታ እናት እያልን ብንዘምር ኤልሳቤጥ ያለችውን ምንም ግጥም አድርገን ያለችውን ብንል ምንድነው የሚኮሰኩሰው ነገር? እና ከፈጣሪ ጋር አታገናኘው። ምክንያቱም እሱማ ዋናው እኮ ነው። ምንም እንደውም ከዚያ በላይ እኛ ብዙ ነገር እንላለን ወደዚያ እንዳንገባ እና ኤፋ ለማንኛውም ይበቃናል። ፕሊስ ክርክር እንዳይሆን ለሰላምታ አስገብተህ ልትጨምቀኝ አንተ ውሃ ጠጥተህ እረፍት አድርገህ 2 ወር ቆይተህ የመጣው እኛ እዚሁ ነው የከረምነው እና እንደዚያ ነው። ሰላም ሁኑልኝ ፓስተር አሌክስ። እሺ እኔ ከወጣሁ በኋላ ትችላላችሁ። ሄሉ ጥያቄ ያለኝ እያለች ነው። ችግር የለውም ቀሲስ፣ ጥያቄ ሌላ ሰው መመለስ ይችላል። እርሶ ካልቻሉ ሌሎች ኦርቶዶክስ መመለስ ይችላል። እርሶ ካልቻሉ፣ ምክንያቱም ከስራ ነው የመጣሁት። በጣም ደክሞኛል። በጣም ይቅርታ ሄሉዬ፣ ሌላ ጊዜ እናወራለን። ድምፅ ሁኑ። ይልቁንስ አንድ መልእክት ላስተላልፍ ፓስተር አሌክስ። እኔ ክርስቲያኖች እየሞቱ ነው። ኧረ ቁጭ ብያለሁ ቀሲስ። ቆይ አንዴ ተው ቀሲስ። ግን ቆይ ሄሎ አንዴ ጥሪ ላስተላልፍ። ጥያቄ ሳይጠየቁ ማጠቃለያ ይሰጣሉ እንዴ ቀሲስ? እውነት አከብሮታለሁ፣ ግን ጥያቄ ሳልጠየቅም እያሉ ማጠቃለያ ይሰጣሉ ይላሉ። እስኪ ጥያቄ የጋራ ጉዳይ ነው ብዬ ስለማስብ ነው። ቆይ ሄሎ አንዴ እና ኦርቶዶክሳውያን ጋራ ነው። አሁን በአብራሩት ላይ ለምን ጥያቄ አይቀበሉም? አሁን በአብራሩት ላይ ለምን ጥያቄ አይቀበሉም? የኔ እናት ቆይ አንዴ ሄሎ አንዴ ሄሉ ሙሌ እንደታ ፓስተር አሌክስ እንዴት አደራችሁ? በአሌክስ ሰላም ክርስቶስ ይብዛላችሁ። እኔ የምለው 540 ሰው ፓስተር አሌክስ ይሰማል? እሺ 540 ሰው አለ። እኔ ኦልሞስት 3 ሰዓት ሆነ ነጋብኝ። ስለዚህ ብንጨርስ ምን ይመስላችኋል? እየሰፋ መጥቶ 3 ሰዓት። አይ ጥያቄ እሳቸውን ለመጠየቅ ነበር ፓስተር አሌክስ። ግን አንድ ማሳሰቢያ ብቻ እንድናገር ፍቀድልኝና ማሳሰቢያ ምንድን ነው? ሃይ ሜሮሎጂ የሚያስተምረው ማን ነው የሚል ጥያቄ አለኝ። ምክንያቱም ማርያም ቴዎቶኮስ ትባላለች አትባልም አይደለም የኛ ክርክር ሃይ ሜሮሎጂ የት ነው ያለው? የአባቶች ድንጋጌ ላይ ቆመዋል ወይ የሚል ጥያቄ አለን። ምክንያቱም የማርያም ጉዳይ የመንግስተ ሰማይ በር መግቢያ ናት የሚለው ላይ አልፎ ታምሯን የሰማ ከጌታ ስጋና ደም እኩል ይቆጠርለታል የሚል ዶክትሪን ያላት ቤተክርስቲያን እና ደግሞ ኢትዮጵያዊ እንደመሆናችን ሁላችንም ባክግራውንዳችን ኦርቶዶክስ እንደመሆናችን ማርያም የአምላክ እናት ናት ለማለት ህዝቡ ቢፈራ ምን ይገርማል? ማነው ተጠያቂው? አሁን እንግዲህ ቄስስ አጥብቀው ፕሮቴስታንቱን እየወቀሱ ነበረ። ግን የኦርቶዶክስ ባክግራውንድ ያለው አይደለም ወይ እዚህ ስቃይ ውስጥ የገባው የሚል ጥያቄ አለኝ። ምክንያቱም ቴዎሎጂያቸው የተመሰረተው ገድላቸው ላይ ስለሆነ በማርያም ጉዳይ ላይ ማለት ነው። ታምረ ማርያም መጽሐፍ አውጥተህ ብታነብ የሰው ሁሉ ድነት መጀመሪያ ማርያም እንደሆነች በግልጽ የሚናገር በጣም ብዙ ሰብአዊነትና ክብረ ነክ ነገር የሚነካ መጽሐፍ የያዘ ነው። ስለዚህ ሜሮሎጂ የተመሰረተው ቴዎቶኮስ የሚለው ድንጋጌ ላይ ሳይሆን አድጎ፣ ስለዚህ ቀጠሮ ያዙልንና ይመልሱልን ሌላ ቀን አንተ ስትችል። አቤት ችግር የለም። ምን እናደርጋለን መሰለሽ፣ እኛ እንግዲህ ኦልሞስት ከ9 ሰዓት ምናምን ያላነሰ በዚህ ጉዳይ ላይ ሰፊ ማብራሪያ ከአባቶችም እንዲሁም ከመጽሐፍ ቅዱስ ብዙ ማብራሪያ በወንድሞች ተሰጥቷል። ስለዚህ ምንድን ነው የምናደርገው? እንግዲህ በሚቀጥሉት ጊዜ ቤት ስንከፍት ከኢትዮጵያ ኦርቶዶክስ በዚህ ጉዳይ ላይ ሀሳባቸውን መስጠት የሚችሉ ሰዎች ስናገኝ ጥያቄ እንጠይቃለን። እኔ ግን 3 ሰዓት አለፈብኝ። በጣም አመሰግናለሁ። አሌክስ፣ አይ መጨረሻ ላይ ያስተላለፍከው ሀሳብ ያው ቸኩላ ልትወጣ መውጣት ይኖርብሃል። ግን ይሄ በተለይ በኢትዮጵያ ምድር ክርስትና እንዲቆይ የሆነ ነገር ማለት ከቻሉ በሉን። አይ በተለይ ክርስትና በኢትዮጵያ ምድር እንዲቆይ መተጋገዝ ይገባል ያልከው ነገር
ቀሲስም ቅድም ያስተላለፉት ነገር ትልቅ ነገር ነው። ብዙ ሰዎች ከፕሮቴስታንትም ከካቶሊክም ከእስልምናም ሳይቀራን ያው ጥሩ ነገር ሲያስተላልፉ የነበሩ ሰዎች አሉ፣ ሲያወግዙ የነበሩ ማለት ነው። በተለይ በክርስትናው ዓለም እንዲህ አይነት ነገሮችን በጋራ የመመከት እንቅስቃሴ በታሪክም ነበረ እኮ። በኢትዮጵያ በጣም የረዥም ዘመን ታሪክ ነው። በሌላው ዓለምም ያለ ነው። አዲስ የሚፈጠር ነገር አይደለም። ያው እርስ በርሳችን መጽሐፍ ቅዱስ ጠቅሰን ምናምን ልንከራከር እንችላለን፣ እንጨቃጨቅ እንችላለን፣ መራር ነገር ልንነጋገር እንችላለን። ግን ምንም ቢሆን አንድ ሙስሊም ከማሳመን አንድ ፕሮቴስታንት ኦርቶዶክስ ማድረግ ይቀለኛል፣ ለምሳሌ ለኔ። ምክንያቱም በስላሴ ያምናል፣ አንድነት ሶስትነት ይቀበላል። ቢያንስ እንግዲህ የሚቀበሉትን ማለት ነው። የክርስቶስ አምላክ ነው ሰው ነው ብሎ የሚያምን ሌሎች ዶክትሪና ልዩነቶችን እሱ ላይ መነጋገር ይቀላል እና አንድ ትልቅ ድልድይ የተሻገረ ሰው ነው ይሄ ሰው ቢያንስ ማለት ነው። ሁለተኛ ምንም ቢሆን እኔ ሳውቀው ባስተምረው ደረጃ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ እነዚህ በክርስትና ውስጥ ያሉ የአስተምሮ ልዩነት ያላቸው አካላት ባለፈው 2000 ዓመት ታሪክ ውስጥ የትምህርት ነው እንትናቸው የትምህርት ነው ያላቸው ግንኙነት በትምህርት መከራከር እስከ መወጋገዝ ሊደርስ ይችላል። ከዛ ባለፈ ደረጃ ግን እንደዚህ ከዛ ያለፈ ነገር አይሄዱምና በእስልምና ስንሄድ ያው እኔ እስልምና በአጠቃላይ ብሎ መናገር ይከብዳል። ግን ኤክስትሪም የሆነ ቪው ያላቸው ሰዎች አሉ። ራዲካል የሆነ በእስልምና ውስጥ ይህንን የሚደግፍ ትምህርት አግኝተውም ይሁን እንግዲህ እሱ ሊቃውንቶቻቸው እኛ እንደዛ አንደግፍም የሚሉ አሉ እንደምታውቀው ማለት ነው። ለማንኛውም ግን እስልምና ውስጥ የሚወጡ እንደዚህ አይነት ሀሳብ ያላቸው በዓለም ላይ በጣም ኤክስትሪም የሆነ ራዲካል የሆነ አስተሳሰብ ያላቸው አካላት አሉና በዚህ ሁሉ ነገር ውስጥ አንድ ላይ መቆም ያስፈልጋል። በተለይ ፕሮቴስታንቶች፣ ካቶሊኮች በሰሞኑን ያሳዩት ነገር እኔ ጥሩ ነው፣ መመስገን ያለበት ነገር ነው ብዬ ነው ማሰበው። በእንደዚህ አይነት ነገር ላይ አንድ ላይ መቆም ማለት ነው። እሱን ነው አሌክስ ሜሮሎጂ ምናምን ጉዳይ ሲያከራክር የነበረው ቅድም። እሱ በጣም ሰፊ ውይይት የሚጠይቅ ነገር ነው። አሁን ሃይ ሜሮሎጂ፣ ሃይ ክርስቶሎጂ እንደዚህ የሚባሉ ነገሮች ይነሱ ነበረና ሃይ ሜሮሎጂ ራሱ የሃይ ክርስቶሎጂ ውጤት ነው። በቴዎሎጂ ትምህርት ቤት ካየህ የነገረ ክርስቶስ በጣም ሃይ ደረጃ በጣም ሃይ ክርስቶሎጂ መነገር በቃ መናፍቃን ተከራክረው ክላይማክሱ ላይ የደረሰው የነገረ ክርስቶስ አስተምሮ በቃ ጥርት ብሎ ባገላለጽ ትምህርቱ መጽሐፍ ቅዱሳዊ የነበረ ትምህርት ነው፣ አዲስ ትምህርት አይደለም። ግን መናፍቃን ሲታገሉት የሆነ ችግር ሲፈጠር የሆነ ያስተምሮ ነገር ችግር ሲመጣ ለዛ መልስ ሲሰጥ መጨረሻ ላይ ንስጥሮስ ጋር ነው አራተኛው ማነው ሶስተኛው ጉባኤ ኤፌሶን አይደል? የኤፌሶን ጉባኤ ንስጥሮስን አውግዞ ነው የደመደመው ማለት ነው። እና ያ የሃይ ክርስቶሎጂ መገለጫ ሆኖ ነው የእመቤታችን ቴዎቶኮስ የአምላክ እናት የሚለው ቃል ያንን የሚገልጹ ነው የመጣው ማለት ነው። እና በቴዎሎጂ ሃይ ክርስቶሎጂ እና ሃይ ሜሮሎጂን መለየት አችልም ማለት የድንግል ማርያም ስለ ድንግል ማርያም ወላዲተ አምላክ ምናምን የሚሉ ቃላት ክርስቶስን የሚገልጡ ናቸው። ከሷ የተወለደው አምላክ ነው ማለት ነው። እሱን ከፍ ባረክ ቁጥር የወለደችው እናቱ ስለሷ የሚነገረው ነገር አብሮ እንዲህ አይነት ነገሮች ይጎላሉ ማለት ነው። እና ሃይ ክርስቶሎጂ አሁንም አይተህ ከሆነ በአብዛኛው በነገረ ማርያም ላይ ያለው በነገረ ማርያም ላይ ጥያቄ የሚያነሱ ሰዎች ክርስቶሎጂ ላይ ራሱ ክራይሲስ ያለባቸው ናቸው። ነገረ ክርስቶስ ላይ የሆነ ችግር ታገኝባቸዋለህ። ወይ ኒስቶሪያኒዝምን ላተንትሊ ቢያንስ በተደበቀ መንገድ ያምናሉ ማለት ነው። ወይ ወደ አዶፕሽኒስት ክርስቶሎጂ የሚባለው ሂደዋል ማለት ነው። ክርስቶስን በስጋው ዝቅ አድርጎ የማየት
በስጋው አሁን ለምሳሌ አንድ ሰው ቅድም ምን ሲል ሰምቼዋለሁ፣ ጌታ ነው እንጂ አምላክ የጌታ እናት ትብላለች እንጂ የአምላክ እናት አልተባለችም። ጌታና አምላክን ይለዩ የነበሩት እነዚህ አዶፕሽኒስቶቹ ንስጥሮያኖቹ ናቸው። ጌታ ማለት ለሰውም የሚሰጥ ስም ነው፣ የክብር ስም ነው፣ የጸጋ ስም ነው፣ ይሄ የግሬስ መምህራንም ነገስታትም የሚጠሩበት ነው በማለት ዝቅ አድርገው በማየት ማለት ነው። ስለዚህ ነገረ ክርስቶስ ላይ አሌክስ እንደ ወደፊትም ስንወያይ አንተም ስታወያይ ነገረ ክርስቶስ ላይ የሆነ ችግር ከሌለ ነገረ ማርያም ላይ ችግር አይኖርም። ነገረ ማርያም ምክንያቱም የሆነ የራሱ የተነጠለ ሰብጀክት አይደለም። ነገረ ማርያም እንዲያውም ምንድነው የሚሉት ሊቃውንት ነገረ ክርስቶስ አንድ መጽሐፍ ቢሆን ነገረ ማርያም አንድ ቻፕተር ነው። ነገረ ክርስቶስን የሚያብራራ ማለት ነው፣ ማብራሪያ ነች። ድንግል ማርያም ስለ ከእሷ ነው የተወለደው። ድንግል ማርያም ክርስቶስን ወልዳለች። እሷ የተወለደው ማን ነው? አምላክ ነው? ሰው ነው? ሰው ብቻ ነው? አምላክ ብቻ ነው? ሰውና አምላክ ግን የተነጠለ ነው፣ የተዋሃደ ነው። ይህንን ስትናገር ነው ስለ ድንግል ማርያም ወላዲት አምላክ የሚለው ቃል መጨረሻ ላይ የዛ መደምደሚያ የሆነው። በቃ ከእሷ የተወለደው ምንም የማይጎለው አምላክ ነው፣ የማይቀነስበት የማይጨመርበት ፍጹም የሆነ አምላክ ነው የሚለውን የሚያረጋግጥ ትምህርት ነው። እና ቅድም አንተ ጋር ኮሜንት እየጻፍኩ ነበረ። ሃይ ክርስቶሎጂ ኢምፕላይ ያደርጋል ሃይ ሜሮሎጂ ማለት ነው። እና ሃይ ሜሮሎጂን በፈራ ቁጥር አንድ ሰው ወደ ምን መሰለ የሚሄደው? ሃይ ክርስቶሎጂን ወደ መተው ነው የሚሄደው። ማለት ሃይ ሜሮሎጂ ውስጥ እንዳልገባ ብሎ እሱን በመፍራት ክርስቶሎጂካል ችግር ውስጥ ይገባል። ብዙ ጊዜ አይተህ ከሆነ ማለት ነው ስለ ክርስቶስ ራሱ የተለያየ የማይሆን ነገር ይናገራል። እና ድንግል ማርያም ስለ ድንግል ማርያም የሚነገረው ስለ ድንግል ማርያም የምንናገረው ስለ ክርስቶሎጂ እየተናገረ ነው። ስለ ክርስቶስ ነው የሚናገረው። ድንግል ማርያም ለምሳሌ ድንግል ማርያም ከድንግል ማርያም ስጋ ነስቷል ስንል ከድንግል ማርያም ክርስቶስ ስጋ ነስቷል ስንል ምን እያልን ነው? ክርስቶስ ከሰማይ ስጋ ይዞ አልመጣም እያልን ነው። ከሰማይ ሌላ ስጋ ይዞ አይደለም የመጣው፣ የኛ ነው ስጋ ነው። የዳዊትን ስጋ፣ የአብርሃምን ስጋ፣ የአዳምን ስጋ ነው የለበሰው እያለ ነው። ስለዚህ ድንግል ማርያም እንዲህ ብለን ስንናገር በነገረ ክርስቶስ ስለ ክርስቶስ አሰርት የምናደርገው የምንናገረው ነገር አለ ማለት ነው። እና እሱን ጥሩ ውይይት እየተደረገ ነበር። አሌክስ ይቅርታ ረዥም ሰዓት እንዳልይዝ ልትወጣ እየተዘጋጀ ሌላ ጊዜ እንነጋገራለን። መምህር በረከት እሺ አሌክስ ታንኪዩ በጣም አመሰግናለሁ። እሺ መምህር በረከት ያው ረጅም ሰዓት ስለቆየን ስለነበረ እንግዲህ ሁላችሁንም አመሰግናለሁ። እንግዲህ ሰሞኑን እንደዚህ እየገባን ደግሞ እናወራለን። ያው ረጅሙ ሰዓት ዴቭ ሉትራንና ኤፍሬም ብዙ ሀሳብ ሰጥተውበታል። እንደዚሁ መምህር በረከት እኔ ገና ስንገባ ነበር የላኩላቸው፣ አልቻሉም ነበረ። የምንወዳቸው መምህር ናቸው። እኛ ቤት በጣም ብዙ ጊዜ እንደዚህ ያስተምራሉ። እንደተባለው እንግዲህ እስልምና ላይ ያለው አቋም እንዳትጠራጠሩ፣ በቃ አንድ ከመሆን ውጭ ሌላ አማራጭ የለም። ያው እስልምና እንደምታውቁት ጴንጤ፣ ኦርቶዶክስ፣ ካቶሊክ፣ ጆሆቫ፣ ኦጂ የሚልህ ነገር የለም። ያው ከእስልምና ውጭ ያለው አንድ አይነት ነገር ነው ያለው። ግን እዚህ ያለውን ነገር ጠበብ አድርጎ መማማር የሚቻለውን ነገር በፍቅርና በመከባበር ላይ እያደረጉ መቀጠል ነው። ግን በዛው መጠን ደግሞ ዛሬ አሁን በተማርነው ጉዳይ በዚህ በነገረ ክርስቶስ በነገረ ማርያም ላይ ቀጥሎ በስላሴን አስተምህሮ በነገረ ድህነት ላይ ሁላችንም ያለንን ነገር እንዲህ ቤት እየከፈትንም የምናስተምርም ሰዎች ለሌሎች ሰዎች ጥያቄ መልስ ለመሆን እንጂ የባሰውኑ ግራ የሚያጋባ ነገር እንዳናመጣ በተለይ ደግሞ እንደዚህ አይነት ጊዜ ላይ በጣም ያስፈልጋል። እጅ ለእጅ ተያይዞ ይህንን ትልቅ ስራ መስራት ማለት ነው። እየሆነ ያለውን ነገር ከአንድነት ውጭ አማራጭ ስለሌለ ማለት ነው። ስለዚህ ሁላችሁንም እንወዳቸዋለን፣ እናከብራለን። ወይ ዶክተር ዳኒ ሌሊት አንተም ለካ በጣም ከኛ ጋር ብዙ ጊዜ አሳልፈሃል። ግን ያው ልተኛ አይደለ? ልተኛ ነው የሚባለው። አዎ